መጀመሪያ ስለ ኮንፊደንስ ከማውራታችን በፊት ኮንፊደንት ሰው ምን አይነት ነው ለእናንተ? እስቲ ሩም ውስጥ ሲገባ እንደዚህ ተወጣጥሮ እንደዚህ ደረቱን ነፍቶ የሚገባ ሰው ነው ወይስ ደግሞ ሲያወራ በቃ እየጮኸ የሚያወራ በቃ ሌሎች ሰዎችን ዝም አስብሎ እሱ ብቻ የሚያወራ በቃ እኔ ብቻ ነኝ ያለሁት እኔ ካላያችሁኝ የሚል ሰው ነው ወይስ ምን አይነት ሰው ነው? እስቲ ኮንፊደንት የሚባል ሰው ለእናንተ ምን አይነት ነው? እንኳን ደህና መጣችሁ ሳላላችሁ ኢንትሮዬን ረስቼ ኮንፊደንስ ወይም በራስ መተማመን ቅድም ያልኳቸው ነገሮች በጭራሽ አይወክልም። በጭራሽ ማለት ነው። ምክንያቱም ኮንፊደንት የሆነ ሰው አይጮህም። ገብታችኋል? ይሄ ይሁኝ አይልም። እኔ ብቻ ነኝ ያለሁት እወቁልኝ አይልም። አናውንስ ማድረግ አይጠበቅብንም ኮንፊደንት ነን ብለን። ምክንያቱም ስንታይ በቃ ያስታውቃል። ሰው መናገር ይችላል። እቺ ልጅ ኮንፊደንት ነች፣ ይሄ ሰውዬ ኮንፊደንት ነው ብሎ መናገር ይችላል፣ እኛ ሳንነግረው ማለት ነው። እና እንደዛ ኮንፊደንት እንዳንሆን ወደኋላ የሚስቡን ነገሮች ምንድን ናቸው? እስቲ መጀመሪያ ስለነሱ እናወራ። የመጀመሪያው ነገር ራሳችንን ኮምፔር ማድረግ ከሰዎች ጋር ማለት ነው። ከሌሎች ሰዎች ጋር ራሳችንን ኮምፔር ማድረግ። በተለይ አሁን በሶሻል ሚዲያ ዘመን በቃ ይሄ ነገር በጣም ነው የተስፋፋው ማለት ነው። በቃ ራሳችንን ከታዋቂ ሰዎች ጋር ኮምፔር ማድረግ፣ ሶሻል ሚዲያ ላይ ከምናያቸው ልጆች ጋር ኮምፔር ማድረግ። እሷ እኮ እንደዚህ ነች፣ እኔ እንደዚህ የለኝም፣ ግን እሷ እንደዚህ ያላት፣ እንዴት እንደዚህ ሆነ፣ እኔ እስካሁን ምንም ነገር የለኝም፣ እሷ ግን ሁሉ ነገር ተሳክቶላታል፣ እኔ ምን አድርጌ ነው፣ እኔ ለምንድን ነው እንደዚህ ያልሆንኩት ምናምን የሚሉ ነገሮች በጣም ነው ያሉት። እና ይሄ ነገር አንደኛ ነገር የምነግራችሁ ነገር ሁሉም ነገር ሶሻል ሚዲያ ላይ የምታዩት ነገር ተቀባብቶ ነው የሚመጣው። ፖሊሽድ ነው እንዲታይ የሚፈለገው ነገር ነው ሶሻል ሚዲያ ላይ የሚወጣው እንጂ ከኋላ ያሉት ነገሮች፣ ይሄ ላይፍ ውስጥ ያሉት ነገሮች፣ ችግሮቹ፣ ምኖቹ ብዙ ጊዜ ሶሻል ሚዲያ ላይ አይወጡም። መጀመሪያ ይህን ነገር ማሰብ አለባችሁ መጀመሪያ ማለት ነው። የኔ ላይፍ ለምን እንደዚህ ያልሆነም እንደዚህ ነው ለምን ከማለታችን በፊት ማለት ነው። ቢሆንም እንኳን ምን አገባን? ገብታችኋል አምላችሁ? የእንትና ላይፍ ሌላ ነው፣ የእሷ ላይፍ ሌላ ነው፣ የእሱ ላይፍ ሌላ ነው፣ የእሱ መንገድ ሌላ ነው፣ የኔ መንገድ ሌላ ነው፣ የአንቺ መንገድ ሌላ ነው። ገብታችኋል? ኮምፕሊትሊ አይገናኝም። በቃ ፈጣሪ ለሁላችንም ያዘጋጀው ነገር አለ ለእያንዳንዳችን ማለት ነው። የተለያየ ነገር ለእሷ የሆነ ነገር ቢሰጣት፣ ለእሱ የሆነ ነገር ቢሰጠው፣ ለእኛም ደግሞ ፈጣሪ የሰጠን ነገር አለ፣ የሚሰጠንም ነገር አለ። እሱ ላይ በደንብ ማመን ያስፈልጋል። ታይሚንጉም ይለያያል። እንትና በ20 ዓመቱ ሀብታም ሊሆን ይችላል፣ ሚሊዮነር ሊሆን ይችላል። ገብታችኋል? እሱ ደግሞ እዚህ ጋር ምንም ላይኖረው ይችላል። በቃ በጣም ምስኪን ምንም ነገር የሌለው ደግሞ ሊሆን ይችላል በ20 ዓመቱ። ገብታችኋል አምላችሁ? ግን ይሄ ልጅ ነገ የሚሆነው አይታወቅም። በቃ የእሱም ላይፍ ሊቀየር ይችላል ነገ ላይ ማለት ነው። ስለዚህ የእኛም ላይፍ እንደዛ ነው ማየት ያለብን። መንገዳችን የተለያየ እስከሆነ ድረስ ታይሚንጉ በዛው ልክ ይለያያል። በ20 ዓመት ግዴታ ሁሉም ሰው ሰክሰስፉል መሆን የለበትም። በቃ ሁሉም ነገር ሊኖረው አይገባም። በቃ እኩል ሰዓት ላይ ሁሉም ሰው ገብታችኋል? የተለያየ ብሌሲንግ ነው ያለው በየጊዜው ማለት ነው ላይፋችን ውስጥ። በቃ ላይፍ አንድ ተመሳሳይ አይደለችም። ዛሬ ሌላ ነገር ነው፣ ነገ ሌላ ነው። ዛሬ ደስተኛ ብንሆን ነገ የምንከፋበት ጊዜ ይመጣል። ተከፍተንም ደግሞ አንቀርም። ከዛ ደግሞ የምንደሰትበት ነገርም ደግሞ ፈጣሪ ይሰጠናል። ስለዚህ በዛ ነው ነገሮችን ማየት ያለብን እንጂ ራሳችንን ኮምፔር ማድረግ በጭራሽ አያስፈልግም። ሌላው ደግሞ በራሳችን እንዳንተማመን የሚያደርገን ነገር ኢንሴኪዩሪቲ ማለት አሁን ለምሳሌ በተለይ ከፊዚካል አፒራንሳችን ውስጥ የማይመቸን ነገር ሊኖር ይችላል። በቃ ለምሳሌ አፍንጫዬ እኮ አይመቸኝም፣ እንደዚህ ቢሆን ኖሮ፣ ጥርሴ እኮ እንደዚህ ቢሆን ኖሮ፣ በቃ እንትኔ የሆነ ነገር እኮ በቃ እንደዚህ ነው። ስለዚህ ወይ ትንሽ በወፍር፣ ትንሽ ብቀጥን፣ ትንሽ እንደዚህ በረዝም፣ በቃ ምንላቸው ነገሮች አሉ። ገብቷቸዋል? እነሱ ነገሮች ወደኋላ ሊያስቀሩን አይገባም። እና እነሱ ነገሮች አንቀይራቸው፣ እነሱ ላይ አንስራ እያልኩኝ አይደለም። ከልባችን የምንፈልገው ከሆነ ያህንን ለውጥ ማለት ነው። ለምሳሌ አሁን ክብደት መቀነስ የምንፈልግ ከሆነ ያን ነገር ለሰው ብለን አይደለም። እነሱ ምንድነው አንቺ እንደዚህ ሆነሽ ምንድነው ክብደት አትቀንሽም እንዴ ወይ አትቀንሽም እንዴ ምንድነው ዳይት ጀምሪ ምንድነው እንደዚህ ምናምን ስላሉን ነው ወይስ ያህንን ነገር እኛ ከልባችን እንፈልገዋለን? ገብታችኋል? ከልባችን ነው ወይ ክብደት መቀነስ የምንፈልገው ወይስ መቀነስ የምንፈልገው? ከልባችን ነው። ከልባችን ከሆነ ኦኬ፣ እሱ ነገር ነው ዋናው ነገር። ለሰው ብለን አይደለም። የራሳቸው ጉዳይ። ምን አገባን እኛ ስለሰው? ገብታችኋል አምላችሁ? ምን አገባን? ሰው ምንም ቢሆን ምንም በቃ የሆነ ነገር መናንተ ማለቱ አይቀርም፣ መናገር አይቀርም። እንደዚህ ቢሆን ኖሮ እንደው በቃ እንደዚህ ብታረጊው ልጅ አሁን ለምሳሌ ሰዎች ሲያገቡ ባል ምናምን ኧረ አግቢ አንቺ ትዩ አግቢ ተይ ግድ የለሽም ይባላል መጀመሪያ። እሺ ምናምን ስታገቡ ኧረ ወለዱ እንጂ ምንድነው ምናምን ኦኬ ይወለዳል። ከዛ ደጋሙ እንጂ ምንድነው እንደዚህ ምናምን በአንድማ እንዴት ይሆናል? ብቻውን እንዴት ይሆናል? ልጁ እንዴት
እሺ ይደገማል። ሲወለድ ደግሞ ሁለቱም ወይ ወንድ ሁለቱም ሴት ወይ ምናምን ከሆነ እንዴት ነው? ኧረ በቃ ለዚህ ልጅ ለእነዚህ ልጆች ወንዶች ብቻውን እኮ ሴት ደግሞ ድጋሙ እንጂ ከብታችኋላ። ኢንድለስ ነው በቃ የሰው ከእናንተ የሚፈልገውና ኤክስፔክቴሽንስ ኢንድለስ ነው። ከመጥፎም አትዩት በነገራችን ላይ ያው ጥሩ ነገር ከማሰብም ነው። ግን አንዳንዴ ትንሽ ይጫናሉ ሰውንም እና እሱ ነገር ደግሞ ጫና ያሳድራል አይምሮ ላይ እና በእሱ ነገር ጭራሽ አፌክት አትሆኑ ነው የምላችሁ። በቃ ግን ከልባችሁ ከራሳችሁ የምትፈልጉት ነገር ከሆነ ራስን ከመውደድ የመጣ ነው። ምንጩ ነው ዋናው ነገር። ገብታችኋል? መጨረሻ ድረስም ዳር ድረስም እንድንሄድ የሚያደርገን የሆነ ጎል አስቀምጠን ቅድም ያነሳሁት ለምሳሌ ዌይት ሎስ ከሆነ የምንፈልገው ዌይት ሉዝ ማድረግ የሚለው ጎል ላይ ለመድረስ ኮንሲስተንት ሆነን ዲሲፕሊን ሆነን እንድንሄድ የሚያስችሉን ነገሮች የሚያስችልን ነገር ከልባችን ሲሆን ያንን ነገር የምንፈልገው ከልባችን ከሆነ እናረጋታለን። ገብታችኋል? ይሄ በሞራል ለአንድ ቀን ለሁለት ቀን ለሶስት ቀን ለሳምንት አይደለም፣ እናረጋታለን ለወራት ማለት ነው። ኮንሲስተንት ሆነን ሳይደክመን በቃ እየደበረንም እየደከመንም። እቺ ነገር ደግሞ ሌላዋ ሳይደክመን ሞቲቬሽን ምናምን የሚባል ነገር ባይዘው የለም። እሺ የለም እንደዛ የሚባል ነገር። ሞቲቬሽን የሚሰራው ለአንድ ቀን ለሁለት ቀን ለሶስት ቀን ማክሲመም ማለት ነው የሚሰራው፣ ከዛ ውጭ አይሰራም። ስለዚህ ምን ያልኩ ነበር ጠፋብኝ። ይሄ አቴንሽን ስፓኒ ምን ይሻለኛል ምን ይሻለኛል እና ብቻ ሞቲቬሽን የሚባል ነገር የለም። ስለዚህ ኮንሲስተንት ሆነን የምንሰራው አንድን ነገር ማለት ነው ከልባችን ስንፈልገው ነው። ፍላጎቱ ካለ ጥግ ድረስ ይሄዳል፣ እናሳካታለን የምንፈልጋትን ነገር። ስለዚህ ሰዎች በሚሏችሁ ነገር ሳይሆን ከራሳችሁ ፍላጎት የመጣ ይሁን እና ደግሞ ኢንሴኪዩሪቲ የሚባለውን ነገር እንስራበት እንጂ ማለት ነው እንውደደው። በቃ እኛ ነን እኮ እሱ። ገብታችኋል? እኛ ነን። ይለወጣል። የማይለወጥ ነገር የለም። ምን አባቱ ማንፈልገው ከሆነ እንለውጠዋለን። ገብታችኋል? ስለዚህ ራሳችንን መውደድ አለብን። ራሳችንን ከነ ምናምን ተው ማለት ነው። ፍቅር እንደዛ አይደል? ሰው ስንወድ እንዴት ነው? እንደዛ ነው። ከነ አይታየንም እኮ አይደል? ስለዚህ ራሳችንንም ስንወድ እንደዛ ነው። ካለን ከነ ኢምፐርፌክሽኑ ከነ ፐርፌክሽኑ ማለት ነው። ከሁለቱም አድርገን ነው ራሳችንን መውደድ ያለብን። ስለዚህ አሁን እነዚህ ነገሮች ወደኋላ የሚያስቀሩ ነገሮች ናቸው። በራሳችን እንዳንተማመን ኮንፊደንት እንዳንሆን ወደኋላ የሚጎትቱ ነገሮች ናቸው አይደለ? ስለዚህ ኮንፊደንት ደግሞ ለመሆን ምን እናድርግ እስቲ? መጀመሪያ ይሄ ከራሳችን ጋር የምናወራው ኮንቨርሴሽን አለ አይደል? ጭንቅላታችን ውስጥ የሚካሄደው እኛ ለራሳችን የምንነግረው ማለት ነው። እሱ በጣም ሶፍት መሆን አለበት። ሶፍት ስላችሁ በቃ ይሄ በጣም ፖዚቲቭ የሆነ ገብቷችኋል? ይሄ በጣም ይሄ መጫን እና በቃ ይሄ እንደዚህ አግሬሲቭ መሆን የለበትም። ገብቷችኋል የምላችሁ? ልክ ይሄ በቃ ትንሽዬ ልጅ ስታዋሩ የለም ትንሽዬ ልጅ እንደዛ ነው መሆን ያለበት። ዛት ማች ሶፍት ነው መሆን ያለበት ማለት ነው። ምክንያቱም ራሳችንን የምናዋራበት መንገድ ጭንቅላታችን ውስጥ በጣም በጣም ማተር ያደርጋል ይሄ ነገር ኮንፊደንት ለመሆን ማለት ነው። ራሳችንን የምንወቅስበት መንገድ አንውቀስ አይደለም። ኦፍኮርስ ሁሌ ጎበዝ በናምን ብቻ ሳይሆን እናጠፋለን፣ ራሳችንን ማረም አለብን። ግን እንዴት ነው ራሳችንን አሁን ስናጠፋ የምናርመው? ወይ አንቺ ምን ሆነሽ ነው እንደዚህ ያደረግሽው? እንዴት እንደዚህ ታደርጊያለሽ? ምናምን አለ አይደል? እንዴት የምንወደውን ሰው እንደዛ እናናግራለን? እንዴት ነው እንደዛ ነው የምናናግረው? እስቲ ለምንወደው ሰው ያለንን ፔሸንስ አስቡት። ያለንን ትዕግስት ያንን ሰው ስናናግረው በምን ያህል ትዕግስት ነው እስቲ ያንን ሰው የምናናግረው? በቃ እንደዛ ነው ራሳችንን ማናገር ያለብን። በጣም ትዕግስተኛ ሆነን አይዞሽ እያለን ማለት ነው። እስቲ ለምንድን ነው ይሄ ነገር የተፈጠረው? ይሄንን ስህተት የተሳሳት ነው ለምንድን ነው እስቲ ብለን ቀስ ብለን ራሳችንን መጠየቅ፣ ከዛ ራሳችንን ማዳመጥ፣ ከዛ ኦኬ ይሁን ከተሳሳት ነው ምን እንላለን? ኦኬ በቃ አሁን አጥፍቻለሁ፣ እዚህ ጋር አጥፍተናል፣ ግን ኢትስ ፋይን። ገብታችኋል? ለሚቀጥለው የተሻለ ነገር ለማድረግ እንጥራለን። ሁለት እያደረኩ ነው ማወራችሁ። እንደዛ ነው ያው ኮንቨርሴሽን ሀፕን የሚያደርገው እኔ ጭንቅላት ውስጥ አትሊስት እንደዛ ነው። እና እስቲ በሚቀጥለው በቃ ችግር የለውም እናሻሽላለን፣ ይሄን ነገር በሚቀጥለው አሻሽላለሁ፣ ይሁን ችግር የለውም፣ ከስህተቴ ተምሬ አሻሽላለሁ የሚቀጥለውን እያለን በጣም ካልሞንን ሳንጨቃጨቅ ሳንቆጣ አግሬሲቭ ሳንሆን ነው ማዋራት ያለብን። ምክንያቱም እሱ ነገር እኛን ስለሚቀርጸን ማለት ነው። ራሳችንን እንድንወድ የሚያደርገን የመጀመሪያው ስቴፕ እሱ ነው። በነገራችን ላይ ራሳችንን ስንወድ ደግሞ እሱን ከያዝን ኮንፊደንት መሆን እንችላለን። ሌላው ደግሞ ነገሮችን ስናደርግ ይሄ ፍጥን ባለ መልኩ መሆን የለበትም። በቃ ቆይ እስቲ ዘጋ ይሄን አድርጌ እንደዚህ ቶሎ ምናምን ነው። በቃ እንደዛ አይደለም። እስቲ ቀስ ምን አባቱ ምን እንሆናለን? የት ይሄዳል ማለት በቃ ምን ከልኩ አልፈማ ሁሉም ነገር አናርገው አይደለም፣ እናረጋዋለን። ግን ፕላን አውጥተንለት መሆን ባለበት መልኩ ራሳችንን በቃ ራሽ ሳናረግ ራሳችንን በቃ ከየውስ ውስጥ ሳንከት ተረጋጋ መልኩ ማካሄድ እንችላለን እሱን ነገር በነገራችን። ስለዚህ
ረጋ ባለ መንፈስ ሰብሰብ ብለን በቃ ነገሮችን ቀስ አድርገን ማካሄድ። እንደዛ ስንሆን ማለት ነው ኮንትሮል ይኖረናል። ገብታችኋል? ስንሮረጥ ምናምን ዘጋም ስለምንል ኮንትሮሉ እንደዚህ ነው የሚሄደው ማለት ነው ከእጃችን ላይ በቃ አናቅም። በቃ ብትንትን ነው የምንለው። ግን ካልም ሆነን በቃ ወደ ራሳችን ስንመለስ ግን ኮንትሮሉ እዚህ ጋር ነው የሚኖር። ሌላኛው ደግሞ ኮንፊደንት እንድንሆን የሚያደርገን ነገር ሰልፍ ኬር ኦፍ ኮርስ፣ ራሳችንን መጠበቅ፣ ከውስጥም ከውጭም ራሳችንን መጠበቅ፣ ቆዳችንን መጠበቅ። በቃ የሆነ ጥርት ያለ ቆዳ እንዲኖረን ማድረግ፣ ልስልስ ያለ ጥርት ያለ ቆዳ፣ ፊታችንን ቆንጆ ማድረግ በተፈጥሯዊ ነገሮች ነው የምላችሁ። ይሄ ግዴታ ሜካፕ ምናምን እንቀባ ያልኳችሁ አይደለም። አሁን ልብሳችንን ቆንጆ ልብስ፣ ንጹህ ልብስ መልበስ በቃ አለ አይደለ? በምንወደው መልኩ ዝንጥ ማለት ግዴታ እንትና መልበስ የለብንም። ገብታችኋል አምላችሁ? ሁላችንም የራሳችን የሆነ ውበት አለን፣ የራሳችን የሆነ ስታይል አለን። በነገራችን ላይ የሚያምርብንም እሱን ስናደርገው እንጂ የእንትናን ስታይል ኮፒ አድርገን ለመልበስ ብንሞክር ማለት ነው ኤግዛክትሊ በቃ ቁጭ እስቲ እሱን ስንለው በቃ ልብሱ ምናምን ይመጣል፣ ግን አይመጣም። በቃ የሆነ ነገር ኦፍ ነው። ብቻ ይሄን ነገር ኖቲስ አድርጋችሁታል? ብቻ የሆነ ነገር አይመጣም። ለምንድን ነው? በቃ ያ ነገር የዛ ሰውዬ ነው። ገብታችኋል? የሱ ከፐርሰናሊቲው ጋር ከማንነቱ ጋር አንድ ላይ ነው ያ ስታይል ማለት ነው። የኛም ደግሞ አለን በቃ ከውስጣችን የሆነ የምንፈልገው የምንወደው ነገር ሲሆን ያስታውቃል። በነገራችን ላይ ልብሱም ማለት ነው ይሄ ልብሱ እኛን ሳይሆን የሚለብሰን እኛንን ልብሱን የምንለብሰው ነው። ገብታችኋል? እንደዛ የሚባል አባባል አለ። ይሄን ነገር እንደምን ልታዩት ትችላላችሁ መሰላችሁ? ልክ አሁን ይሄ የቻይና እቃ የለም? ቻይና አሁን በጣም ብዙ እቃዎችን ኢሚቴት አድርጋ ትሰራለች፣ አስመስላ ማለት ነው አይደለ? የተለያዩ የአሜሪካ ምርቶችን የዩሮፕ ምርቶችን ምናምን አስመስላ ትሰራለች። ሲታይ እንደዚህ ከሩቅ ምናምን ሊመስል ይችላል። ያንን እቃ ኤግዛክትሊ ሊመስል ይችላል። ግን አምጥታችሁ እንደዚህ በእጃችሁ ይዛችሁ ስታዩት ምንም ማለት ነው ቅርቅሽቅሽቅሽ ያለ ነው። በቃ ይሄ እቃው እዚህ ጋር የቻይና እቃ ቅርቅሽቅሽ ያለ በቃ። እኛም እንደዛ ነው በነገራችን ላይ። ሌላ ነገር ኮፒ አድርገን ራሳችን ላይ ለማድረግ ስንሞክር ፐርሰናሊቲ የሚሆን ከሌላ ሰው ወስደን አለባበስ ይሆን ምናምን ብቻ ከሌላ ሰው ኢሚቴት አድርገን ስናደርገው እኛም ቻይና እቃ በቃ የቻይና እቃ ነው የምንመስለው ማለት ነው። በቃ በራስ ያልሆነ ነገር ደስ አይልም። በቃ የሆነ ከውስጥ ያልሆነ ነገር ያስታውቃል እና ሁሌም ፌክ ነው። በቃ ፌክ ሁሌም ፌክ ነው። ስለዚህ እሱን ነገር በራሳችን ውበት፣ ሁላችንም የራሳችን የሰጠን ነገር አለ። ፈጣሪ እግዚአብሔር የተመሰገነ ይሁን። የራሳችን ውበት አለን እያንዳንዳችን ማለት ነው። ስለዚህ እሱን ነገር ማውጣት፣ እሱን ነገር ማሳየት ነው ያለብን እንጂ ማስመሰል ወይም ኮፒ ማድረግ ምናምን። ያው ይሄ ነገር በጣም ብዙ የተለያዩ ፓርቶች ነው የሚኖሩት። ይሄ ፓርት 1 ነው የሚሆነው። የተለያዩ ፓርቶች ነው የሚኖሩት። በደንብ በሰፊው በዚህ ነገር ላይ እናወራለን። ግን እስቲ እንደመጨረሻ ማለት የምፈልገው ምንድነው ኮንፊደንስ በነገራችን ላይ ሁሌም ያለ ነገር አይደለም። ለምሳሌ እኔ ዛሬ ኮንፊደንት ብሆን ነገም ኮንፊደንት እሆናለሁ ማለት አይደለም። ከነገ ወዲያም ደግሞ የሆነ በቃ ሊደክመኝ ይችላል ወይ በቃ ይሆናል አይደለ? ታስማች ኢነርጂ ላይኖረኝ ይችላል ወይም ደግሞ የሆነ በራሴ ያን ያህል አልተማመን የምችልበት ቀናቶች አሉ። ኢትስ ኦኬ በቃ ገብታችሁ እንደዛ ነን፣ እኛ እንደዛ ነን። በተቻለ መጠን ፍርሃትን ማስወገድ አይቻልም። በነገራችን ላይ ፍርሃትን ማስወገድ አንችልም። ፍርሃት የራሱ የሆኑ ጥቅሞች አሉት በነገራችን ላይ። እሱን ሌላ ጊዜ በሰፊው ወደፊት የምናወራው ነውና ፍርሃት የተፈጠረበት ምክንያት ማለት ነው ፈጣሪ ፍርሃትን ወደ ህይወታችን እንዲመጣ ያደረገበት ምክንያት ማለት ነውና ፍርሃትን ግን ኮንትሮል ሊያደርገን አይገባም። እኛን ሊቆጣጠረን ግን አይገባም ፍርሃት አይደለ? ሙሉ ህይወታችንን ይዞ በፍርሃት አስሮ እንዳንቀሳቀስ ማድረግ ግን የለበትም። እሱን ነው በቃ ኮንፊደንስ የምላችሁ። እሱን ነገር በተቻለ መጠን መቀነስ፣ ቀንሰን መቆጣጠር መቻል። ሁሌም ያ ነገር ያ ፓወር ያ ኢነርጂ አለ ማለት አይደለም። በሌሎች ቀናቶችም ግን ምን አባቱ እየፈራንም ቢሆን እናረጋዋለን። ምን አባቱ እየፈራንም አይቀርም። ገብታችኋል? ውስጣችን ፍርሃት እያለን ቢሆን ያችን ነገር የምንፈልጋትን አላማ የምንፈልጋትን ነገር እናረጋታለን። ስለዚህ ይሄ ነው እስቲ ዛሬ ያወራነው ነገር። እንግዲህ በጥቂቱ ብዙ ለፈለፍኩ አጠገቤ እንኳን ውሃም የለም ወይ ሻይም የለም። ቆይ ኔክስት ታይም ሻይ ምናምን ይዤ ነው የምመጣው። እንዴ ምን ነው እና አይ ሆፕ ይሄ ነገር ይጠቅመናል ብዬ አስባለሁ ሁላችንንም። እኔ ኮንፊደንት ሆኜ አይደለም ፊት ለፊታችሁ ቆሜ ቁጭ ብዬ አክቹሊ ማወራው፣ ግን በቃ አለ አይደል እንድንበረታታ ነው፣ እርስ በርስ እንድንበረታታ ነው ይሄ ነገር። እና እናንተም እስቲ ኮሜንት ሴክሽን ላይ ደግሞ የሚሰማችሁን ነገር አሳውቁኝ። እንደዚህ ነው እንደዛ ነው በሉኝ። እኔ ይሄን ነገር እጠቀማለሁ ኮንፊደንት ለመሆን፣ እኔ እንደዚህ ኮንፊደንት እንደሆነ ይሄ ነገር ረድቶኛል የምትሉት ነገር ካለ ደግሞ ኮሜንት ሴክሽን ላይ አሳውቁኝ። አመሰግናለሁ። በጣም ወዳችኋለሁ።